እነትዬን ሰደን ብቻችን ሆነን አንቺ ክፍል ገብተን እንጫወታለን። ምን ፈለክ? ዛሬ ማንም የለም ብቻችን። እኔ ሰው አይደለሁም እንዴ? እኔ አልታየም? የሚጎለኝ ነገር ከሌለ ለምንድን ነው የምጠላኝ? እኔ አልጠላሁሽም። ድሮ እንደምትወደኝ አውቃለሁ፣ ግን ጸባይን ትፈራዋለህ። አሁን ግን ደግሞ እኮ ጥሩ ነኝ። እሺ ለምንድን ነው የምጠላኝ? አልጠላሽም አልኩሽ እኮ ኤቢ። እሺ ትወደኛለህ? ለዛና ገዛ ምርጥ ላይፍ እያሳለፉ ነው ማለት ነው። እሷ ሙዚቃ እየዘፈነችለት እሱ ሙዚቃ እያወጣላትና እየተዘፋፈኑ እየተገባበዙ ነው ማለት ነው። እንግዲህ በጣም ደስ የሚል ጊዜያቶች እያሳለፉ ነው። ማንም የለም ከቤት ውስጥ ማንም ሰው የለም። እኔና አንቺ ብቻ ነን የቀረነው። ለዛዬ እንጫወታለን እያላት ነበር። አዎ ትጫወታላችሁ፣ ምርጥ ጨዋታ ትጫወታላችሁ እና እንደዛ ነው። እኔ አልታይም፣ እኔ ሰው አይደለሁም እያለችው ነበረ። አንቺም አለሽ ሌላ ሰው ግን ማንም የለም፣ ሁሉም እነትዬ ሁላ ወጥተዋል እና ቢጌል ሁላ ወጥተዋል፣ ማንም ነገር የለም እያላት ነበረ። ዳጣና ጋሽ ደረጀም ባንድ ተያይዘው ሂደዋል ወደ ሰላምዬ ቤት። እሷም ማርትዬና አቢጌልም ተያይዘው ሂደዋል። ሰርፕራይዝ ነው የምናደርገው ዛሬ ሳንነግራት ነው ሰላምዬ ቤት የምንሄደው፣ ነይ እንሂድ እያለች አቢጌልን ይዛት ሄዳለች ማለት ነው። እንደዛ ይዛት በምትሄድበትም ሰዓትም ለናታን ደውላ የት ነህ ያለኸው ስትለው እየመጣሁ ነው ከክላስ ብሏት ነበርና እንግዲያስ ከመጣሽ መጣሁ ምናምን ብላ ማንም እንደሌለ አውቃ ተነስታ ነው የመጣችው። እንግዲህ እናቷን ወደ ሰላምዬ ቤት ሰዳ ናታን እንደመጣ ማንንም አላገኝም። ቤቱ ብቻውን ነበረ። ለዛዬ ራሳቸው ክላስ ገብተው እየተጫወቱ ነበረ ማለት ነው። እነዛም በምትልበት ሰዓትም እሷም አንበሳ እውነት መናገር አደንቃታለሁ። ከአንድ ያሉ ሁለት ጊዜ ሸወደችው። ግን ወንዶች ስትታለሉ አትቆዩም ማለት ነው። እኛ ደግሞ ለመሸወድ ቁጥር 1 ነን። እንግዲህ ያው እና በጣም ደስ የሚል ነበር። እንደዛ ስትለው ማንም የለም እንዴ ነገዚህ እኮ እዚህ ነበሩ፣ ለዛም የለች እንዴ ገዚህም የለም እንዴ እያለች መጣችና አብዬልም እንግዲህና ከሌለ ምንድነው ምናምን አውቃሽ ነው አይደል የመጣሽው? ምንም ሰው እንደሌለ ጭር እንዳለ አስበሽና አውቃሽ ነው አይደል የመጣሽው እያላት ነበረ። አይ እኔ እየመጣሁ ነው ስላልከኝ እንጂ መጣሁ ያንን አስቤበት አይደለም፣ ስለዚህ እኔ እንደዛ ብዬ አይደለም እያለችው ነበረ። ከዛም በምትለውበትም ሰዓትም የት ሄደው ነው እያለች እየጠየቀች ገባች። በቃ ዛሬ እኔ እናንተንን ማለት ነው እንግዲህ የምጠይቅ ጥያቄ ያለኝ አለችው። እሺ ችግር የለም አብዬል ጠይቅኝ አላት። ቁጭ ብለው እየተጫወቱ ይገኛሉ። እንግዲህ አባዬም ይወድሃል፣ እማዬም ትወድሃለች፣ እኔም እወድሃለሁ፣ ያከብሩሃል። ስለዚህ እኔ አንተን ማግባት አለብኝ፣ አግብቼ መኖር አለብኝ እያለችው ነበረ። እንግዲህ በአብዛኛዎቹ ነግራቸዋለሁ ከአሁን ቀደም በአብዛኛዎቹ እኛ ሴቶች ፍቅር የሚይዘን ሰው እንዳለን ነው። ጥሩ ልጅ ነው፣ መልካም ልጅ ነው፣ በጣም አሪፍ ልጅ ነው፣ ወይኔ ስብናው ካሉን አስቀድሞ ፍቅር ይዞን ቁጭ ይላል። ከዛ እነሱም ሳይረዱንም እኛም በፍቅር ተወክተን በፍቅር ተይዘን ባዶ እጃችንን ተመልሰን እንመጣለን። አንዳንዴም ብንነግራቸው የማይረዱ አሉ፣ ብንተዋቸውም የኛ ስቃያችን ተሸክመን ሳይረዱንም እንወጣለንና እንግዲህ የኛ ልብ እንደዚህ ነው። ግን ጠንካራ፣ በሳል፣ ጀግና፣ ቆራጥ ሴት መሆን አለብን። በመጣ ሁሉ መጋፈጥ አለብን። እና እንደዛም በምትለው ሰዓትም አይ ምን ለማለት ፈልገሽ ነው? ትወድኛለህ ወይ ማለት አወድሻለሁ፣ ግን አላፈቅርሽም እያለት ነበረ። እሺ እንዴት ነው የማታፈቅረኝ? ምንነቴ ነው? እሺ እኔ እኮ አንተን እኔ ምንነቴ ነው የምወድልሽ ሲላት ሁሉ ነገር ነው ወድልሃለሁ አንተን ያለችው። እኔንስ ምንነቴ ነው የምጠላው የምወደው ሲትለው አብጌልም ያንቺ እኮ ምንም የሚጠላ ነገር ምንም ነገር የለም፣ ሁሉም ይወደዳል አላት። እና ከወደድከኝ ለምን አታፈቅረኝም? አቋምሽ ራሱ ለምሳሌ አቋምሽ በጣም ቆንጅዬ ነው። ሲያት አቋምሽ ስል ሰውነትሽ አይደለም፣ አላማሽ፣ እቅድሽ በቃ የሆነ ነገር ለማሳካት እናንተን ለማለት እስከ ጥግ ድረስ የምትሄጁ ነገር እሱስ ይመቸኛል ና ያላት። እንግዲህ
እንደዛ በሚልባትም ሰዓትም በቃ እንደዚህ ከሆነ እሺ እና ለምን አታፈቅረኝም ስትለው አይ እንደዚህ እንዲያትኝ እኔ እንደዚህ እንድትኝ አልፈልግም፣ ምክንያቱም እኔ አንቺን አላፈቅርም። እሺ ዳጣ እኮ ከኔ ኋላ ነው የመጣችው። እንዴት እኔ እኮ ከዛ በፊት ጀምሬ ነው የምወድ፣ እሷ ከኔ ኋላ መታ እንዴት እንደዚህ ታደርጋለህ እያለችው ነበረ። የእሷንስ ምንነቷን ነው የወደድከው? እኔ እና እሷንስ በምን ምክንያት ነው የጠላኸኝ? እሷንስ በምን ምክንያት ነው የወደድካት? የወደድክባትን ምክንያትም ንገረኝ፣ እኔም እንደሷ ልሆን ስትለው ምንሽንም ነገር አትቀይሪ፣ ሁሉ ነገርሽም ይወደዳል። ስለዚህ እሷን ብለሽ ሳይሆን ራስሽን ብለሽ ኑሪ ነው ያላት። እንግዲህ እንደዚህ ብሎ ሲነግራትም እሷ ተስፋ አልቆረጠችም እና ወደኝም ወይ አታፈቅረኝም ወይ አታገባኝም ወይ እያለች እየሸከቸከችው ትገኛለች። እኔ በቃ አንተ ባትወደኝም ባታፈቅረኝም እኔ ግን እማደርገውን ታያለህ እያለችው ነበረ። እውነት መናገር አንዳንዴ ቸኩለን የምንወስናቸው ነገሮች አሉ፣ ቸኩለን የምንናገራቸው ነገሮች አሉ። ከነዛ ደግሞ ግዴታ መጠበቅ አለብን። በእውነቱ ነገር ማገናዘብ አለብን። እኛ ስሜታዊ እንሆናለን በአብዛኛዎቹ ሴቶች። በቃ ይሄን ለምን አላደረገም፣ ይሄ እንደዚህ መሆን አለበት፣ በቃ የያዝነውን ዓላማ እስከ ጥግ ድረስ እንዲሳካልን እንፈልጋለን። ግን ፍቃድ እግዚአብሔር ነው እና ተሳካም አልተሳካም ምንም ማድረግ አይቻልም። ግን እኔ በእውነቱ ነገር በጣም እየፈራሁ ነው። ዳጣን ጥቶ ወደ አቢጌል ይዞራል የሚል ሀሳብ አለኝ። በእውነቱ ነገር እስኪ እናየዋለን። ብቻ በትዕግስት እንጠብቅ። እንደዚህ አድርጎ ግን መጨረሻ ላይ እስከኛም እንዲያቃጥለን። ምክንያቱም ቃል የገባላት ለዳጣ ነው። ሁሉን ነገር አልረሳሽም፣ መቼም ቢሆን አልተውሽም፣ አንቺ እኮ የኔ ህይወቴ ነሽ፣ አንቺን አጥቼ መኖር አልፈልግም እያላት ነበረ። እሷም እኔ እኮ እማዬን ካገኘሁ እማዬ ዘንድ ነው የምሆነው፣ እናንተን አንዳንድ ቀን እየመጣሁ አያችኋለሁ እንጂ እኔ ከእናቴ ጋር ነው የምሆነው፣ ብታገባስ ብትወልድስ እያላት ነበር። ብታገባም ብትወልድ ምክንያቱም የኔ የሚሆናት ቦታ የላትም። እናቴን እኮ በጣም ነው እንትን ምላት፣ ይህን ያክል ዓመት ሙሉ እናቴን ሳላቅ መኖር ከባድ ነው። ናታን ይከብዳል እኮ ታለ እናት መኖር እኮ ይከብዳል እያለችው ነበረ። እና እኔንስ ለማን ትተሽ ዳጣ፣ እኔን ለማን ትተሽ ነው የምትሄጂው? ለአብጌል ትተሽ ነው የምትሄጂው እያላት እሱም እየፈራ ነበረ። በቃ አንቺ ሄድሽ ነው የሚላት። አሁን ጠብቁ እንግዲህ አንቺ ሄድሽ እኔም አብጌልን አገባሁ ያስኩ ነው የሚላት። እስኪ እንመለከታለን። ዞሮ ዞሮ ጊዜ ይፈታዋል ብለን እናስባለን። እሷ ግን አብጌል ግን በጣም የሚወዳትና የሚያፈቅራት አርጁን አለ። አርጁንን ትታ የማይወዳትና የማይፈቅራትን ነው እየተከተለች ያለችው ማለት ነው። በአብዛኛው ግን እኛ ሴቶች እውነት ለመናገር የሚወደንን ሳይሆን የሚያበሻቅጠንን ነው የምንወደው። የሚናገረን ወይም ደግሞ የእኛን ስሜት ራሱ ሞራልና ስሜት የማይጠብቅልን ወንድ የሚገለፍጠን ምናምን የሚቆጣን የሚናገረን ቦታ የማይሰጠን ከራሱን ሰው ነው የምንመርጠው። ምን እንደሆን ራሱ አላቅም በአብዛኛው ሴቶች ብዬ በአራት ነጥብ ደመድም ይሄ ነው። ምክንያቱም ብዙ የሚወዱን ልጆች እያሉ እኛን የማይወዱን ሰው ጋር ተከተለን ጊዜያችንን፣ ሰዓታችንን፣ እድሜያችንን፣ ገንዘባችንን ሌላም ህይወታችንን አሳልፈን እየሰጠ ነው። በተለይ ገንዘብም ሁሉም ይገኛል፣ ሁሉም ህይወትና እድሜ ግን አትገኝም። እውነት አንዴ ከተጎዳን ከተሰበርን ለመነሳትና ለመጠገን ብዙ ነገር ይፈጅብናል እኛ ሴቶች። ብዙ ወንዶች ግን አንድ ነገር ቢሆኑ ራሱ ቢጎዱ በፍቅር እንደዚህ ቢሆኑ ለትንሽ ደቂቃ ነው። መልሶ ሌላኛይቱን ሲያፈቅር ይረሳሻል። እስከ ስምሽ ነው የሚረሳሽ፣ ራሱ እስከ ጥግ ድረስ ይረሳሻል። እኛ ግን ምን ጊዜም ወደ ኋላ እያሰብን ምን ጊዜም እንጎዳለን። ስለዚህ አቢጌልዬ የኔ ውድ የደረጀ ልጅ ብላለች እኋይ። ስለዚህ አንቺም የሚወድሽን ያዣ አርጁንን ያዢ፣ ዳጣንም ልቀቂላት፣ ለህትሽ ልቀቂላት። ምንም ማድረግ አንችልም። እንግዲህ ማርትዬም አንቺ ያሰብሽው ሳይሆን እሱ እየፈቀደው ነው የሚሆነው። አንቺ ናታንን ብወጅም እሱ ናታንን እየወደደ አይደለም የሚሄደው ማለት ነው። እንግዲህ በቀጣይ በአዲስ ነገር እስከምንገናኝ መልካም ጊዜ እላችኋለሁ። ቤተሰብ ከወዲሁ እሰናበታችኋለሁ። ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ። አበረታቱኝ፣ ደግፉኝ። የእናንተ ድጋፍ የእናንተ ብርታት የኔ ጥንካሬ ነውና ውዶችዬ፣ በቀጣይ እስከምንገናኝ መልካም ጊዜ እላችኋለሁ። ሰላም ሁኑልኝ።